ኢየሱስን ይበልጥ አለ ብለሽ ታምኛለሽ ወይ? መጀመሪያ ካለስ ካለ ኢየሱስን እንመን ወይስ አንቺን እንመን? ሁለተኛው ጥያቄ እኔን ማትመነኝ እኔ ባይዘው አሁን አልከህ እኮ እኔ ላመጣልህ ነው ኤርሊ ቸርች ፋዘርስ ላመጣልህ ነው የምትቀበለው ሪጀክት የምታደርገው እነሱ ነው እኔን አይደለም የኔ ሐሳብ አልነግርህም ብያለሁ አዝ ኦርቶዶክሲ የኔ የምለው ሐሳብ የለኝም ቸርች ፋዘርስ ከኢየሱስ ይበልጣሉ ቸርች ፋዘርስ ከኢየሱስ ይበልጣሉ ኦኬ እና እነሱ አንተስ ከነሱ ትበልጣለህ ይሄ ለጌትም አያስፈልግም እኔ አልበልጥም ከነሱ አልበልጥም ግን እነሱም ከኢየሱስ አይበልጡም አንተ ለምሳሌ ኢግኔሽስ እንዲህ አለ ብዬሽ አመጣልህ ኢግኔሽስ ነው መታመን ያለበት ወይስ አንተ ነው መታመን ያለበት ኢግኔሽስም እኮ መጽሐፍ ቅዱስ ቆይ ሬኤፋ የተደማመጥ ነው ወንድሜ ፕሊስ ኢግኔሽስ ጥያቄ እየጠየቅሽኝ እኮ ነው ቆይ የዮሐንስ ወደ መዝሙር የሱ ወደ መዝሙር ነበር በቀጥታ ከወንጌላዊ ዮሐንስ የተማረ ለክርስቶስ ይቀርብ የነበረ ሰው መጽሐፍ ቅዱስን በደም ካንተ በላይ የሚያውቅ ሰው እሱ የተናገረው አልቀበልም ብለህ አንተ መጽሐፍ ቅዱስ የተረጎምክበት መንገድ ስትነግረኝ የትም አያደርሰንም እኔ ልቀበል እንደማልችል ኦቪየስ እኔ ኢየሱስ በግልጽ ከሴቶች ከተወለዱት መጥምቁ ዮሐንስን የሚበልጠው የለም ብሏል ታዲያ እንደዛ ሲል አባቶች ደግሞ እሱ እንዴት እንደሚፈቱት ነው ባይዘው መጽሐፍ ቅዱስ እኮ ላይክ ሊትራል የወሰድክ አይደለም ሁሉ ነገር እንትን የምትለው አይደል ጌታ እንደዛ ሲል ምን ያለ ነው እሺ አሳየኝ ማስረጃ አባቶች ይሄንን የፈቱበትን ማስረጃ አምጪልኝ ይሄንን እሺ ለምሳሌ ሴንት ጆን ክርስቶስቶም ዮሐንስ አፈወርቅ ከ3 አራት ላይ ነው ያለሽው ባይብል ሀብ ላይ ነው ያለሽው አይደለም ካቴና ባይብል ላይ አይደለሁም ነገርኩህ እኮ ስራ ላይ ነኝ ዛሬ ፋየር ሊያደርጉኝ ነው ማስረጃ ያለውን ነገር ነው ማምጣት ያለብሽ እሺ ይሄ እንትን ኤቪደንስ ማጣራት yes ባንተ ላይ ነው እንትን የሚለው ኦኬ burden of evidence ባንተ ነው የሚሆነው እኔ ኤቪደንሶች እነግርሃለሁ ጎግል ማድረግህ የትም ማድረግህ ማምጣት ያለብህ ራስህ ነው እኔማ የኔ ማስረጃ እኔ የተናገርኩትን ነገር ነው የማስረዳት burden of proof ያለብኝ እኔ ግን አንቺ እሺ እነሱስ አባቶች ያሉትን ሁሉ ይቀበላሉ አሁን ዮሐንስ አፈወርቅ የምትለውን ማለት ነው ያለውን ሁሉ ትቀበላለች ስለ ማርያምስ ያለውን እሱ ራሱ ማለት ነው አይቀበሉም አትቀበሉም ሰው ቸርች ፋዘርስ መርጠው ነው የሚቀበሉት ለነሱ የሚመቻቸው ሲሆን አባቶች ቀጥል አንዳንድ ነገሮች እሺ ሜሮሎጂ ገባን እኮ አረ ምን ሜሮሎጂ ላይ ስትመጣማ እኮ ጉድ እኮ ነው አንድ እንትን እያየው ነበርና እኔ በነገራችን ላይ ቀደም ኤፍዬ እንትና ማናቸው መምህር በረከት እኮ የተናገሩትን ነገር ሰምተህ ከሆነ በጣም እኔ አሁን እዚህም ያለነው እኛ ጋም ያለነው ወንድሞች አንዳንድ ነገሮችን በጣም በጥንቃቄ ማየት አለብን ምሎ ከዚህ ተነስቼ ነው እሳቸው ትክክለኛ ነገር ነው የተናገሩት ምን አሉ የአምላክ እናት የምትሏት ከሆነ አንተ ጥሩ ጥያቄ ጠየቃቸው ቆንጆ ጥያቄ እንትና የጠየቀውን ጥያቄ ማለት ነው ማን ነው ቤሪ የጠየቀውን ጥያቄ አንተም ጠየቃቸው ያው ዙሪያ ጥንቱን ሲዞሩ ነበር በርግጥ መልሱን ከመመለስ ግን ምንድነው ያስቀረነው የሚል ነገር ማለት ነው እና እሳቸው የሚሉት እናንተ የምትቀበሉ ከሆነ የመለኮት እናት ነች ብላችሁ የምትቀበሉ ከሆነ አሉ እኛ በምንሆነው መልኩ ያለ ክብር ልትሰጡ ይገባል የሚል ነገር አመጡ ይሄንን መጠሪያ ራሱ የአምላክ እናት የሚለው መጠሪያ የምትቀበሉ ከሆነ ከሰው በላይ ከአምላክ በታች ነች የሚለውን ነገር መቀበል አለባችሁ የሚል ሐሳብ ይዘው መጥተዋል ኤግዛክትሊ ይሄንን ነው ስለ የነበረው መጽሐፍቶቻቸውስ ምንድነው የሚሉት ይሄንን ነው የሚሉት ድርሳናቸው ገድሎቻቸው በሙሉ የሚሉት ምንድነው አዚፍ የኤፌሶን ጉባኤ ስለ ማርያም የተደረገ ጉባኤ ይመስል የቴዎቶኮስ የሚለው ሐሳብ ማርያም ክርስቶስ ኢየሱስን ማለት ያንን አካላዊ ቃል ከመጀመሪያም የነበረውን ማንነት በስጋ ወልዳለች አምላክ አይደለም የሚል ሐሳብ ስለተነሳ የተነጣጠለ ሐሳብ የተነጣጠለ ሰውነትና እንትን ስለነበረ እሱን ለማስተካከል የተደረገውን የዚህን የቴዎቶኮስ የኤፌሶን ጉባኤ ወስደው
ያንን ግን ሜሪዮሎጂ ያደረጉት። አየህ፣ የኔ ትልቁ ተቃውሞ እዛ ጋር ነው ያለው። እኔ አሁን ኤፊ ለምሳሌ ኤፊ የምትጠይቀውን ነገር በሙሉ እኔ ጠይቃለሁ። ማን ነው መልሳ? አንተ ቅድም ስትላቸው የነበሩት በሙሉ እኮ እኔ የምቀበላቸው ናቸው። ክርስቶስ ኢየሱስ ወልዳለች። አዎ የኢየሱስ እናት ነች። ያ ኢየሱስ ደግሞ ፍጹም ሰው ፍጹም አምላክ ነው። አዎ ፍጹም ሰው ፍጹም አምላክ ነው። ኢየሱስ ክርስቶስ የሥላሴ ሁለተኛ አካል መለኮት ነው። አዎ መለኮት ነው፣ መለኮት ነው። ማርያም አልወለደችውም፣ ወልዳዋለች። እንዴት ወለደችው? በስጋ። ያንን መለኮት በስጋ። ዋናው እዚህ ቦታ ላይ ኢንሰርሽን መግባት አለበት እየተባለ ያለው ወይም ደግሞ ማርያምን መውለዷን የሚያሳየው ማለት ማርያም መለኮትን መውለዷን የሚያሳየውን ነገር ትተህ የመጀመሪያ የነበረውን ኤግዚስት ያደረገበትን ነገር ብቻ የምትገልጥበት ኔቸር የምትገልጥበት ምክንያት የለም ነው የኔ ሙግት። ለምሳሌ አምላክን ወልዳለች ስትል አምላክ ምንድን ነው? ባህሪ ነው። አምላክነት ባህሪ ነው፣ ኤሰንስ ነው። አምላክን እንዴት? በሰውነት ወለደች የሚለው ነገር እየተውክ አምላክን ወልዳለች ብለህ ቬግ የሆነ ቃል እየተጠቀምክ መቀጠል የለብህም ነው። አምላክን በስጋ መወለድ የማይችለው አምላክ አይወለድም። ያንን የማይወለደውን አምላክ በምን ወለደች? በስጋ። ያ የማይሞተው አምላክ መሞት የማይችለው አምላክ እንዴት ሞተ? በስጋ። ማርያምንና የምድር ቆይታዋን አሁንም ለምሳሌ በስጋ አረገ። ሲመጣስ በስጋ ይመጣል፣ በሰውነት። እንዴ ይሄ እኮ መካድ የሌለበት እኮ ንጹህ ትምህርት እኮ ነው። ይሄንን ለመከራከር ሲል ነው ሰው መጥቶ ለምን አምላክን ብቻ አምላክን ወለደች ለምን ብለህ አትልም? እኔ አልጠቀምም፣ እንደዚህ አይነት ቃል አልጠቀምም። አምላክን በስጋ የሚለው ነው የሚገልጣት። በቃ ለምን ማርያም አምላክን በስጋ ነው የወለደችው እንጂ አምላክ ማለት በፊትም ኤግዚስት ያደረገውን ያንን ዲቫይን የሆነውን ነገር እየጠቀስክ ሰውነቱን ሳትጠቅስ ወልዳዋለች ብትለኝ አልቀበልም። ሰውነትን ግን አምላክን ግን በስጋ ብለህ የሰውነቱን የእሷን ፋክተር እሷ ኮንትሪቢዩት ያደረገችውን ነገር ጠቅሰህ ብታመጣ እቀበላለሁ። ባህሪ ነው የተካፈለው፣ ሰውነትን የተካፈለው ከሷ። ይሄንን ነገር ሳትጠቅሰው እንዴት እሷ ኮንትሪቢዩት ያደረገችውን ነገር ሳትጠቅስ ዝም ብለህ ጉንጭ አልፋ ክርክር ብታደርግ ስትከራከር ትኖራለህ እንጂ አልቀበልም። ስለዚህ ይሄንን የእንትን የሚል ካለ መምጣት ይችላል ማለት ነው። አምላክን አሁንም ማን የተወለደው? ያ ቃል፣ አካላዊ ቃል በምን? በስጋ። ስለዚህ ማርያም ምንድነው እዚህ ጋር እንትኗ? አምላክ አልተወለደም እንዴ? አምላክ ተወልዷል እንላለን። አምላክ እንዴት ነው የተወለደው? በስጋ ነው የተወለደው፣ በሰውነት ማለት ነው። በሰውነት ከፍጥረት በፊት ከመለኮት ባህሪ ተወልዷል፣ የባህሪ ልጅ ሆኖ ከድህረ እንትን በኋላ ደግሞ በቃ በስጋ ደግሞ የስጋን ባህሪ ይዞ ከሴት ተወልዷል። አለቀ በቃ። ከሴት ተወልዷል ስንል የስጋውን እያመለከትን ነው። ከአባቱ ተወልዷል ብለን ስንል ደግሞ ዘመን ሳይቆጠር በፊት ከአምላክነት ባህሪ ተወልዷል እያለ ነው። የትኛው? ያ አንዱ ፐርሰን በአምላክነት ብቻ ወይም ደግሞ በአምላክነት እንደተወለደ የሚያሳይ ከሰው ማለት ነው። ከሰው በአምላክነት እንደተወለደ የሚያሳይ አልጠቀምም። ለምሳሌ እንደዚህ ብለህ ብትጠይቀኝ አዎን አለው። ያ የመለኮት ባህሪ ተካፋይ የሆነው ልጅ ከአብ ከዘመናት በፊት ተወልዷል ወይ? ዘመን ሳይቆጠር ተወልዷል ወይ? አዎ ተወልዷል። አየህ፣ መለኮት ተወልዷል ወይ ከአብ? አዎ ተወልዷል። እጠቀማለሁ ማለት ነው። ምክንያቱም መለኮት ከመለኮት ስለተገኘ ማለት ነው። መለኮት ከሰው ሊገኝ አይችልም። ከሰው የተገኘው የሰውነት ባህሪ የያዘው መለኮት ነው። ከሰው የተገኘው ከማርያም የተገኘው የሰውነት ባህሪ የያዘው ያ መለኮት ነው። በአጭር ቃል ማርያም የመለኮት በስጋ እናት ነች። የመለኮት ብቻ ብለህ ስትገልጠው ግን የመጀመሪያ የነበረውን ያንን ከአብ የተገለጠውን እያልክ ስለሆነ ይሄ ፈጽሞ ሊገልጠው አይችልም። መለኮትን በስጋ ወልዳለች። ይሄው ደግማችሁ እዱት፣ ደግማችሁ ስትንጫጩበት ኑሩ። መለኮት በስጋ ወልዳለች። እሷ ፋክተሯ በስጋው ያንን መለኮት የነበረውን ኤግዚስት ያደረገውን በስጋ መውለድ ነው። አለቀ። ኢየሱስን ወልዳለች። ምንም አሁን እዚህ ላይ
ወዲህ ነው የማይባለው ምንድነው? ኢየሱስን ወልዳለች። የስ ይሄ ኢየሱስ ፍጹም ሰው ፍጹም አምላክ ነው። የስ መለኮት ልትሎች ቅድም እኮ ልክ አሁን እዚህ ጋር የአምላክ እናት ተብሎ አንዱ ብቻ ተጠቀሰ። እዚህ ጋር የሰው እናት ብለህ እዚህ ጋር ብትጠቀስ የሰው እናት የሚለው ይገልጠዋል እንዴ? ብቻው ዜዶ ኤፋ ግን ይስማማል። በአንተ ሀሳብ ይስማማል ካለ በቃ አንድ ጊዜ ልጨርስ። አሁን ለምሳሌ ቅድም የጠየኳት የሰው እናት ትያለሽ ወይ አልኳት። አይደለም አለች። ለምን ስትይ አይ እሱ ፍጹም አምላክ ነው አለች። ታዲያ ዝም ብለሽ የአምላክ እናት ብቻ ስለምን ትያለሽ? የሰው እናት ስትይ አሁን እዚህ ጋር አረስቱን የሰው እናት ብሎ ቢል ሁላችሁም ሪፍሬንት ታደርጋላችሁ። እኔም አልጠቀመውም ቃሉን። ለምን የሰው እናት የሚለው ስለማይገልጥ ማለት ነው። የሰው እናት ብቻውን አይገልጥም፣ የአምላክ እናት ብቻውን የማይገልጥ ሁለቱ ግን አንድ ላይ ይገልጣል። አየህ አምላክ ጠቀመውም ቃሉን። ለምን የሰው እናት የሚለው ስለማይገልጥ ማለት ነው። የሰው እናት ብቻውን አይገልጥም፣ የአምላክ እናት ብቻውን የማይገልጥ ሁለቱ ግን አንድ ላይ ይገልጣል። አየህ አምላክ በስጋ ወይም ደግሞ በሰውነት የመጣው እናት ብትል ይገልጣታል። የሰው እናት ስልህ የሰው እናት ብዬ ብልህ እንደ ሽክክ እንደሚልህ ሁሉ የአምላክ እናት ብዬ ምስል ሽክክ ሊል ይገባል። አምላክን ሳይሆን አምላክ የሚባለውን ማንነት መለኮታዊ ማንነት ብቻ ሳይሆን የወለደችው ያንን አምላክ መጀመሪያም ፕሪ ኤግዚስት ያደረገውን አምላክ በስጋ በሰውነት ነው የወለደችው። ሰውነቱን ብቻ ነጥሎ መናገርም ልክ አይደለም። አምላክነቱን ብቻ ነጥሎ መናገርም ልክ አይደለም። አምላክን በስጋ ነው የወለደችው። ይሄ ትክክለኛ የሚገልጣት ነው። ጨርሻለሁ። ይፍዬ እሺ ዜድዬ ምንድነው መሰለህ አሁን ከአንተ ጋር ልዩነት አለኝ የተወሰነ። እኔ ያለኝ ልዩነት ምንድነው? አሁን ለምሳሌ የሰው እናት ማንለው ኢየሱስ ቅድመ ዓለም ሰው አይደለም፣ ቃል ስጋ ሆነ ነው የሚለው እንጂ ስጋ ቃል ሆነ አይልም። ከስጋ አይደለም ወደ ቃል፣ ከቃል ነው ኦኬ ሰውነትን ገንዘቡ ያደረገው። ስለዚህ የአምላክ እናት የምንለው ማርያም የወለደችው የነበረውን አምላክ ነው። ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ የነበረ ያለ የሚኖረውን አምላክን ነው የወለደችው እንጂ ቅድመ ዓለም የነበረን ሰው አይደለም የወለደችው። ከማርያም ሲወለድ አይደለም አምላክ የሆነው፣ እሱ ከዘላለም አምላክ ነው። ከማርያም ሲወለድ ግን ሰውነቱን ገንዘቡ አደረገ። ስለዚህ የአምላክ እናት የሚለው የሚገልጠው ለዛ ነው። አምላክን ነው የወለደችው። ኦኬ የመለኮቱ መገኘት ከማርያም አይደለም ኦፍኮርስ ኦኬ። ነገር ግን ያ መለኮት ከማርያም ነው የተወለደው። ማርያም ጸንሳ ወለደች። ኦኬ ምን ወለደች ማርያም ከተባለ መለኮት ነው የወለደችው፣ አምላክ ነው የወለደችው፣ ቃልን ነው የወለደችው። እንዴት ሲባል አምላክን በስጋ ቃልን በስጋ እያለን እንገልጻለን። እንዴት ስንል ማለት ነው እንደገና ማንን ካልን ለምሳሌ እግዚአብሔር ካልን አሁን አንድ ሰው የእግዚአብሔር እናት ሲል ወይም እግዚአብሔርን ወለደች ሲል ከዛ በኋላ ስፔሲፊክ ለማድረግ እንግዲህ ከሶስቱ ቅዱስ አንዱን ቅዱስ እግዚአብሔር ወልድን ቅድመ ዓለም በመለኮቱ ከአብ የተወለደውን እሱን ድኅረ ዓለም በስጋ ወልደዋለች ማርያም የሚባል ስቴትመንት ይመጣል ማለት ነው። አሁን የአምላክ እናት የሚለው ኦኬ ማርያም የወለደችው መለኮቱን ወለደች አይደለም። መለኮቱን ወለደች ሳይሆን መለኮትን ወለደች ነው። መለኮትንም እኮ ኤፋዬ መለኮትንም እኮ አሁን እኔ መለኮትን ወለደች የሚለው ራሱ እኮ ቬግ ነው እያልኩ ነው። መለኮትነት ባህሪ ሲሆን መለኮቱን አንልም እኮ እኔ መለኮቱን እያልኩ እስካሁን አላወራው። መለኮቱን ሳይሆን መለኮት የሚለው ይኸውልህ መለኮት ኤሴንስ ነው አይደል ኤፍዬ? የሶስቱም ማንነት እኮ ነው መለኮት፣ የሶስቱም ማንነት ነው። ያ መለኮት ግን ፕሪ ኢንካርኔሽን ኤግዚስት ያደረገ ማንነት ነው። አየህ ያ ማንነት ከማርያም ተወልዷል ወይ ብለን ስንል ያ ማንነት ከማርያም አልተወለደም። ያ ማንነት መጀመሪያ ከኢንካርኔሽን በፊት የነበረው ማለት ከማርያም ተወለደ ብለን ግን ኢሚዲየትሊ ከማርያም ብለን ኢንፈር ስናደርገው ግን ኤፍዬ ኢንፈር ስናደርገው ከማርያም ባልን ሞመንት የማርያም አስተዋጽኦ መለኮትን እንደ አብ መውለድ ሳይሆን መለኮትን በስጋ መውለድ ነው። ማርያም ጋር ሲመጣ ኢሚዲየትሊ ቃል መግባት አለበት፣ ይለያል። አየህ መለኮት ከአብ ተወልዷል ብትለኝ አዎ ነው የምልህ። ይኸውልህ ኤፍዬ በደንብ ምንም አሁን እዚህ ጋር ማላወላውለው መለኮት ከአብ ተወልዷል አዎ ነው የምልህ። መለኮት ከአብ ተወልዷል በስጋ አዎ
አሁንም ተመልከተኝ አባባሌን። መለኮት በስጋ ተወልዷል ከማርያም። አዎ አየህ፣ መለኮት ከአብን ኦኬ፣ እንደዚህ ብዬ ልጠይቅህ። መለኮት ከአብ ተወልዷልና መለኮት ከአምላክ ተወልዷል ስንል አየህ፣ ሁለቱ አንድ አይነት ነው የሚመስለው። ኤቪ አንድ አይነት እንዴት ተወለደ? መለኮት ከአብ ተወልዷል ስትል አብ መለኮት ስለሆነ የመለኮት አባት ነው ብለን እንላለን። ያ መለኮት ግን ያለ እናት በመለኮትነት ባህሪ የተወለደው ያ መለኮት ፐርሰን አንዱ ፐርሰን ያው ፐርሰን ደግሞ ምን ሆነ? ከስጋ ባህሪ ከእናት ከማርያም ተወለደ። አየህ፣ መለኮትነት ባህሪ ስለሆነ የአብን ባህሪ ነው የሚገልጠው። ሰውነት ባህሪ ስለሆነ የማርያምን ባህሪ ነው የሚገልጠው። ስለዚህ ከማርያም የተወለደው ማን ነው ካልከ ያ ፐርሰን የትኛው የአካላዊ ቃል በስጋ ከማርያም የስጋን ባህሪ መያዣ እዛ ጋር እኮ አሁን ፐርሰኑን እኮ አሁን እዛ ጋር ምንድነው? እሺ እንትኑን ወደ ጎን አድርጌው ኮሜንቱ እንትን አለብኝ። ምንድነው አሁን እዛ ጋር ፐርሰኑንና መለኮቱን እንኳን አንነጣጠልም። ዘድዬ አሁን ባህሪውን እና አካሉን እያልን አንነጣጠልም። እሱማ ሌላ ሆነ ማለት ነው። በመለኮቱ እያልን ስናወራ አሁን ነጣጥለን ባህሪና አካል እያልን እየነጣጠልን አይደል? ባህሪና አካል ተለያይቶ አያውቅም። ስለዚህ አሁን በመለኮት እሱ ሁለቱ ተነጣጥሎ መነሳት የለበትም። ባህሪና አካል የሚለው ማለት ስጋ ሲመጣ የስጋ ባህሪ ያለ አካል አለ እንዴ? ስጋም ሲመጣ አካል ያኛው አካል እኮ ቅድመ ዓለም የነበረው አካል ነው የመለኮት። ኖ የኔ ጥያቄ ኤፍዬ ጥያቄን ፊት ለፊት መልስልኝ ኤፍዬ። ስጋ ሲመጣ ስጋ ብለን ስንል ባህሪ ነው የምናሳየው አይደል? ያ የሰውነት ባህሪ ያ ሂውማን ኔቸር። ኦኬ አዎ። ስለዚህ ይሄ ስጋ ይኸውልህ፣ አሁን ለምሳሌ ስጋ ብለን ስንል ባህሪን የምንገልጽ ከሆነ ይሄ ባህሪ ያለ አካል ይቆማል እንዴ? እኮ አካሉ እኮ ቅድመ ዓለም የነበረው ነው እኮ አለ እኮ። ታዲያ እኔ መቼ እሱ አይደለም አልኩኝ። አሁን ይኸውልህ ከማርያም ሲመጣ እኮ ኤፍዬ ከማርያም ሲመጣ በደንብ ስማኝ እኔ ወንድም፣ ከማርያም ሲመጣ ያ መለኮት ብቻ ተመልከት በደንብ አድርገህ፣ መለኮት ብቻ የነበረው አካል ወይም ደግሞ ፐርሰን መለኮት ብቻ ተመልከት። እንግዲህ መለኮት ብቻ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቃልም ስጋ ነበረ የተባለው መለኮት ብቻ ነው። ባህሪውን እያወራው ነው። ቃልም ስጋ ሆነ ሲባል መለኮት ያ አካል ያ ፐርሰን መለኮት ብቻ የነበረው አሁን መለኮት ብቻ አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ሲመጣ ያ ፐርሰን መለኮት ብቻ የነበረው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አሁን ሆነ ከተባለበት ጊዜ ጀምሮና ገንዘብ ካደረገበት ጊዜ ጀምሮ ያው ራሱ ፐርሰን መለኮት ብቻ ሳይሆን መለኮት ፍጹም ሰው ማለትም ሁለት ባህሪ ባህሪን ገንዘብ በማድረጉ የተነሳ የቅድሙ እዛ ጋር ብቻ ነበር የምትለውን ትተውና አሁን ያው ፐርሰን ገንዘብ በማድረጉ የተነሳ ባህሪን መለኮትም ሰውም ሆነ አንተና ሙስሊም ያው አንዱ ፐርሰን መለኮትም ሰውም ነው። አሁን ከማርያም ሆድ ምንድን ነው የሆነው ብለህ ስትል የማርያም አስተዋጽኦ መለኮት ብቻ የነበረውን ያንን ማንነት መለኮትም ሰውም እንዲሆን መንገድ መሆን ነው የማርያም ማንነት። ስለዚህ አሁን የተወለደው ማን ነው ብለህ ስትል የመለኮቱን ባህሪ ብቻ ኢንፈር እያደረግ መለኮትን ወልዳለች ብቻ ሳይሆን የምትለው መለኮት የነበረውን ብቻ የነበረው አሁን ተቀጥላ ይዟል። ምን ስጋ የሚል በስጋ የሚል ማለት ነው። ስለዚህ ይሄን በስጋ ማን መለኮትን የትኛውን የነበረውን ዘመን የማይቆጠርለት ዘመን ተቆጠረለት፣ ልደት ተሰጠው። 2025 በአውሮፓውያን አሁን 26 2018 በኢትዮጵያ ዘመን መቆጠር ተጀመረ። ለስጋው ምክንያት ያ ዘመን የማይቆጠርለት በስጋው ምክንያት ዘመን ተቆጠረለት። አየህ ይፍዬ፣ አሁን የኔ አርጊመንት አሁን ሰው ነው የወለደችው ብለህ ስትል ይቀፋሃል። ለምንድን ነው የሚቀፍህ? የመጀመሪያ የነበረውን ባህሪ የታረኩኝ ብለህ ስለምትጨነቅ ነው። ልክ እንደዚሁ መለኮት ወለደች ብለህ ስትል ሊቀፍህ ይገባል። ከማርያም አንጻር ስታነሳ ማለት ነው። ከአብ አንጻር ስታነሳ ከአብ ከመወለዱ ከመጀመሪያው ልደቱ አንጻር ስታነሳ መቅፈፍማ እንዴት ቆይ ልጨርስ ለብዬ ሀሳቤ በደንብ አገኘ። ካላገኛችሁ ችግሩ እዚህ ጋር ነው። እኔ የገባኝ ነገር እንዲገባቸው ስለምፈልግ ማለት ነው። አሁን ለምሳሌ ከአብ
ለምሳሌ ከአብ በመለኮት ብቻ ተወልዷል። ስለዚህ መለኮት ብለህ ለምሳሌ ብትጠራው ችግር የለብኝም እኔ ከአብ አንጻር ስታነሳው ማለት ነው። ከአብ አንጻር ምክንያቱም መለኮት ስለሆነ ያ የዛ ባህሪ ተካፋይ የባህሪ ልጅ ስለሆነ። ከማርያም ደግሞ ስታነሳ የባህሪ ልጇ የሆነው በመለኮትነቱ ሳይሆን በሰውነቱ ነው። የባህሪ ልጇ የሆነው የማርያም ልጅ የሆነው በባህሪዋ ነው፣ በሰውነት ተካፋይ ስለሆነ ነው። ስለዚህ እኔ እያልኩ ያለሁት ምን መሰለህ፣ ያው አንዱ አካል መጀመሪያ ስጋ በራሱ ሰልፍ ሰብስቲት ስለማያደርግ ልክ ከማርያም ግን ሰውነትን ገንዘብ ባደረገ ጊዜ ያ ባህሪ በዛ መጀመሪያ በነበረው አካል ላይ ልክ መለኮት የዛ ባህሪ መገለጫ እንደሆነ መለኮት የዛ ፐርሰን መገለጫ እንደሆነ ሁሉ ስጋም የዛው ፐርሰን መገለጫ ሆኗል። በዛች ሙመንት ቃል ስጋ ሆነ በተባለበት ሙመንት ስጋም የዛ ፐርሰን መገለጫ ሆኗል። የየትኛው ፐርሰን? ያ አካላዊ ቃል የሆነው ከዛ በኋላስ በምድር ላይ መጥቶ ሲመላለስ የነበረው የዛ ፐርሰን ምን ሆኗል? መገለጫ ሆኗል። የስጋ መገለጫ፣ የስጋ ባህሪ። ስለዚህ አሁን ልክ ከማርያም ሲመጣ የአምላክነቱን ባህሪ ብቻ እየገለጥክ አትቆይም። ለዛ ፐርሰን ለአካላዊ ቃል አሁን በስጋ ስለመጣው በአካላዊ ቃል የአምላክነቱን ብቻ እንትን ባህሪ ኢንፈር እያደረክ አትቀጥልም። ሰውነትን ኢንፈር ታደርጋለህ። ስለዚህ ማርያም በስጋ መለኮትን ወልዳለች። ይሄ አሁን እኔ ብዬ 100 ሳይሆን 500% ሳላኝክ እወጣለሁ እንደሚሉት ነው። በቃ ሳላላምጥ ነው የምወጣው። አምላክን በስጋ እግዚአብሔርን ወልድን በስጋ እነዚህን ቃላቶች ይቀበል። ወልድ አምላክ ነው። አዎ። ወልድ ፍጹም ሰው ፍጹም አምላክ ነው። አዎ። ስንት አካል ነው? 1% አንድ አካል። በቃ 1% አንድ አካል። ኤፍዬ በዚህ ትምህርት ላይ ስህተት ካለ ስህተቴን ብቻ ቶሎ ብና ጠይቀኝ፣ ልወጣ ስለሆነ። አይ ስህተቱም መሰለህ አሁን ያንተ እኔ ስህተት ሳይሆን ምንድነው አሁን የአምላክ እናት የሚለው አምላክን ወለደች ቃልን ወለደች ምናምን የሚለውን እሱን ኮንሴፕት አለመድ አምላክን አሁን እኔ ቆይ እሱን ተወና የተወለደውን ተወና የተጸነሰው ማን ነው? ዜድ ማርያም ልክ ስትጸንስ የጸነሰችው ምንድን ነው? ማን ነው ሳይሆን ምንድን ነው የጸነሰችው? ማርያም ስትጸንስ ምንድን ነው? አካላዊ ቃልን በስጋ የተጸነሰውን አምላክ ማለት እንችላለን። አምላክ በስጋ እንላለን። ትክክል። ኦኬ። አምላክ በስጋ ሳይሆን አምላክ ማለት እንችላለን። ኢየሱስን ነው የጸነሰችው እሷ። እኮ አምላክ ማለት እንችላለን። አምላክ በስጋ አልኩ እኮ። አምላክ ስለማይወለድ በስጋ የሚለውን ተውና መውለዷ በስጋ ነው። ትክክል ነው፣ እንደዛ ነው። ግን የተጸነሰውን አምላክ ነው አምላክ ተጸነሰ ማለት እንችላለን። አምላክ በስጋ ኮር እያልኩ ነው። አምላክ በስጋ ተጸነሰ። ለምን መሰለህ? አምላክ ብቻውን አይወለድ። አምላክ እኮ አይወለድም። የተወለደበትን ሚንስ መግለጥ አለብህ። እንዴት ነው አምላክ የማይወለድ ነው? አምላክ ሳይሆን የማይወለደው አምላክማ ተወለደ። አምላክ ሳይሆን የማይወለደው አምላክነት ነው የማይወለደው። አምላክነት አይወለድም። አምላክ በስጋ ልክ እኮ ነው። አምላክ በስጋ ተጸንሷል። ትክክል ነው። አምላክ የተጸነሰው አሁን እሱ እኮ ነው። አሁን አንድ ሰው መጥቶ የተጸነሰው ማርያም የጸነሰችው አምላክ ነው ቢል ማለት አምላክ በስጋ አምላክ የተጸነሰችው አምላክን በስጋ ነው ቢለኝ የስለዋለሁ። ኦፍኮርስ አሁን እኮ በስጋ የሚለው እንትን ላይ አንጣላም እኮ የተወለደው አምላክ በስጋ ነው የሚለው ኦፍኮርስ ቅድምም በተደጋጋሚ ስንል ነበር። አሁን አምላክ ስትል እኮ ፐርሰኑን ከባህሪው እየለየ አይደለም አይደል? ሊለይ አይችልም እኮ ቅድም እሱን ታዲያ ዲቪኒቲ እንዴት ይወለዳል ብለህ ታምናለህ? ዲቪኒቲ እኮ አይወለድም እኮ አምላክ ይወለድ። ዲቪኒቲው ስለማይወለድ ዲቫይን የሆነው ፐርሰን ደግሞ ዲቫይን የሆነውን ፐርሰን ከሆነ እየጠቀስክ ያለኸው ልክ ዲቫይን የሆነውን ፐርሰን እየጠቀስክ ከሆነ ከማርያም ጋራ ያገናኘውንም ነገር እኩል ኢንፈር ማድረግ አለብን። ከማርያም ጋራ ያ ዲቫይን የሆነው ነገር ዲቪኒቲውን ከአምላክ ማለት አምላክ የሚለውን ቃል ከተጠቀምክ ከማርያም ደግሞ ያለው ነገር ምንድን ነው ያገናኘው ብለህ ስትል
ስጋ ነው። የስጋ ኔቸር ነው። ያ የአምላክን ኔቸር ከማርያም ያገናኘው የስጋ ኔቸር ነው። የስጋውን ኔቸር ሳትጠቅስ የአምላክነት ኔቸር እየጠቀስክ ብቻ በጣም ከባድ ነው። ስለዚህ ምንድነው ማድረግ ያለብን? ያንን ይኸውልህ አምላክ በስጋ ብለህ ስትል፣ አዎ በስጋው በኩል ያለውን ማንነት አምላክን ወልዳለች ስትል ትክክል ነው። እንዴት ወለደች? በስጋ። አየህ፣ ያንን የሚያሳየውን ነገር ካላደረክ በስተቀር ኦኬ። ጥያቄ ልጠይቅህ። አምላክነት ባህሪ ነው አይደል? ኤፍዬ ይወለዳል እንዴ? እሱን ቅድም ከሆነ የነበርኩ እንደዛ አይባልም ብዬ ሳስረዳ አምላክነት አምላክ ይወለዳል። አዎ አምላክማ ተወልዷል ነው አምላክነትን ያልኩ። አምላክነት አይወለድም እያልኩ ቅድም በተደጋጋሚ ማስረዳው እሱ ነው እኮ። እሺ የወለደችው አምላክ የሆነውን ፐርሰን ነው አይደል? አምላክ ፐርሰን ለምን ትላለህ? አምላክ ስንል እኮ ያው ፐርሰን አይደለም እንዴ? ፐርሰን ነው። ስለዚህ አምላክ ነው የወለደችው። ያው ፐርሰንና እንትን አትነጣጥረው። አምላክ ነው ባህሪው ካልተነጠለ የዚህ ጋር እኮ ችግሩ እኮ እያልኩ ነው። አሁን ይኸውልህ ልክ አምላክነትን ብዬ ስልህ የሚወለደው እኮ ይኸውልህ ባህሪ አይደል፣ የሚወለደው ፐርሰን ነው አይደል? ኤፍዬ አምላክ ፐርሰን ነው ሲጀመርም። ስለዚህ አምላክ ተወለደ ስንል በቃ እያወራን ያለ ነው ፐርሰን ስለሆነው አምላክ ነው እያወራን ያለ ነው። ስለዚህ እንደዛ እንትን መነጣጠር ማያስፈልገንም ማለት ነው እኮ። ካልነጠልከው ታዲያ ማለት ይኸውልህ ኔቸሩን የማትነጥል ተረገዘ ስትል የማትነጥል ከሆነ የተረገዘው ሰውስ አይደለም? ኤፍዬ አይደለም። የተረገዘው ሰው አይደለም። አይደለም። የተወለደውም ሰው አይደለም። አምላክ ወሰብ ነው። አምላክ ወሰብ ወይም ስጋው ቃል ኢየሱስ ክርስቶስ ነው። ፍጹም ሰው ፍጹም አምላክ ነው። ታዲያ እኮ ፍጹም አምላክነቱን ፍጹም አምላክ ነው ካልክ ኤፍዬ ፍጹም ሰው ነው እያልክ እያለ ይኸውልህ አምላክ ተወለደ እያልከኝ ይኸውልህ እኔ ጋር እኮ አይደለም ኤፊ ችግር ያለው እኮ። ለምሳሌ አሁን የተረገዘው ማን ነው ስልህ ሰው አይደለም አልከኝ። የተወለደው ማን ነው ስልህ ሰው አይደለም። ትክክል፣ ሰው አይደለም። እሺ ይቅርታ ረጅም ሰዓት እንትን አልንባችሁ አይደለ? ገስት ላይ ምረት አድርጉልን። ባህሩ አለ። ባህሩ ከሌለ ሙሌ መቀጠል ትችላለህ። ሰላም ለእናንተ ይሁን። ኤፋ ዜዶም ባህሩ እዚህ ጋር ያላችሁት ሁላችሁም። ኧረ አለው። እሺ ዝም ስላልክ ነው። ቀጥል። እሺ አይ ጥቅስ እየፈለግኩኝ ነበረ። ሁለተኛ ቆሮንቶስ ምዕራፍ 8 አንድ ቃል እየፈለግኩኝ ነበረ። ሁላችሁንም ሰላም ብያችኋለሁ። ይሄንን ውይይታችሁን መስማት ከጀመርኩ 4 ቀን ሆኖኛል እና በወንጌል አማኞች መካከል ላይ ምን እየሰማ ነው? ማርያም ማንን ወለደች ወይንስ ክርስቶስ ማን ነው የሚለው አንድ አባባል ሰምቼ ነበር። ትክክል ያልሆነ ነገር ትክክል የሆነ ነገር ትክክል ያልሆነ ቦታ ላይ ሲገኝ ትክክል አይደለም ብለው ይላሉ። አባባል ነው፣ ከሰው ነው የሰማሁት። ትክክል ነው እኮ ነገሩ። ትክክል ያልሆነ ቦታ ላይ ከተገኘ ግን ትክክል አይደለም ይላል። እኛ በጣም ነው ማዝነው። እኔ ቲክቶክ ምን ሆኜ እንደገባሁኝ ዴሊት አድርጌ መውጣት አቃተኝ። እታገላለሁ። ከዛሬ ነገ ይሻሻላል፣ ይለወጣል ብዬ አስባለሁ። ግን ሁለቱንም ጥቅስ ስትናገሩ አየሁኝ። ሉቃስ 1:43 ላይ የጌታዬ እናት የሚልና የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ሥጋዬም ሆነ የሚለው እኔ ቴዎሎጂ አልተማርኩም። በዕድሜ ከናንተ እበልጣለሁ፣ በጌታ ቤትም ከናንተ እበልጣለሁ ብዬ ነው ማስበው።
እድሜን ሳየው እናንተ ወጣቶች ናችሁ፣ ግን ልቤ እየተሰበረ ነው ማወራው። በጣም ይሄ ለወንጌል አማኞች ምን ፋይዳ አለው? እንደዚህ ዘመን እድል ሰጥቶን ወንጌል የምንሰብክበትን መጽሐፍት ሁሉ ስለ እኔ ያወራሉ ያሉትን ስለ ኢየሱስ ያወራሉ ብዬ የመጣውበት ሜዳ ደህንነትን አያጎድል፣ ጽድቅን ለፍርድ ማይክ የተከፈታል። ምክንያቱም ቅድም ሌሎችንም እንደሰማችሁ እኔንም 2-3 ደቂቃ ማለት ባትፈልጉት እንኳን ብሰሙ ጥሩ ነው እና 4 ቀኑ ነው ስሰማ እና ድንገት እኔ አሁን አቅም ኖሮኝ ልሞግታቸው አልችልም። ምክንያቱም ከኔ ተሽለው የተገኙበት ነገር አለ። ጊዜያቸውን ፈጅተው የቴዎሎጂ ትምህርት ተምረው መጥተው ነው። እኔ ያነበብኩት የጌታዬ እናት የሚለውን ነው። ካልሆነም ቃል ስጋ ሆነ። እነሱ ሌላ ነገር ነው የሚያወሩት ከኔ ሌቭል ከፍ ያለ ነው እና ጌታ ሆይ ምን ይሻላል እያልኩ ስል ያወቀ የሚመስለውን ጥቅስ የሚረዳኝ ሰው ካለ መጥቀስ ስላለብኝ ነው። ትክክለኛው ቦታ ላይ መጥቀስ ወንድሞች ላይ መጥቀስ አለብኝ ብዬ አስባለሁ። እና ያወቀ የሚመስለው ቢኖር 2ኛ ቆሮንቶስ ምዕራፍ 8 ቁጥር ስንት ላይ ነው? ወንድሞች ጥቅሱን ጥቀሱን። ለዚህ ጣልቃ መግባት ትችላላችሁ። ያወቀ የሚመስል ቢኖረው እንደው እንዳወቀ አውቅ ያለው ብሎ የሚል ካለ ትህትና ፍቅር ይበልጣል። ከኩነ በዚህ ጉዳይ አንዳችሁም መጽሐፍ ቅዱስ ትኮነናላችሁ የሚል የለም። ማርያም 2ኛ ቆሮንቶስ 8:21 ነው። 21 አይ ጥሩ። በጌታ ፊት ብቻ አይደለም፣ ነገር ግን በሰው ፊት መልካም የሆነ ብዙ ኖ አይደለም። 21 አይደለም። 1ኛ ቆሮንቶስ 10:12 ነው። ኦኬ ላንብበው። ብዙ የወንጌል አማኞች መጥተው እየሰሙ ስለሆነ 10:12 ተሳስተሃል መሰለኝ። 10:12 1ኛ ቆሮንቶስ 10:12 ላይ አይደለም። ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ የሚለው አይደለም። ኖ እሱን አይደለም። ኦኬ 10:12 ነው። እኔ እንትን የሚለውን ነው የእግዚአብሔርን ሐሳብ በእግዚአብሔር አይን በሰው አይን ሳይሆን በእግዚአብሔር አይን የሚታየው የሚል ነበር ያልኩት፣ ግን እሱ 10:12 ነው። እሺ ባህሪ አንተ እስከምታገኘው ድረስ እኔ አንዴ እንትን ልበል ኤፍዬ ማጠናቀቂያ ልስጥና እኔ ምናልባት ዝም ላለው ጥያቄ ካላችሁ መልሳለሁ። ስለዚህ ኤፊ አንተ ባነሳ አለ ኤፋ ዜዶ ሰላም ላንተ ይሁን። ወይ ሙልዬ ወንድምነት እንዴት ነህ? አለን ጌታ ይመስገን። እንዴት ነህ? አለው ልደውልልህ ነበር ላይቭ ላይ አይቼ ነው። እኔ ሚዩት ነኝ እንዴ? እየተሰማው አይደለው? ባሪ ስታገኘው እንትን እናደርጋለን። አግኝቼዋለሁ አልኩህ እኮ ዜድ ሚዩት ነበር። እሺ ቀጥል ቶሎ በልናሽ። አሁን ይሰማል? አዎ ይሰማል። አዎ 1ኛ ቆሮንቶስ አልኩኝ እኮ 1ኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 3 ነው። ከ2 እና 3ን ላንብብ። ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም። ይሄ እግዚአብሔር ቃል ነው የሚለው። ጳውሎስ ራሱ ከእውቀት ከፍለን እናውቃለን ብሎ ያለው ጳውሎስ ምን አለ? እንደውም እዚህ ቦታ ላይ
ጠበቅ ያለ ነገርና የተጋነነ ነው ያለው። ማንም አንዳች የሚያውቅ ሲል እናንተን አያካትትም ወይ? ቢመስለው ሊያውቅ እንደሚገባው ገና አላወቀም። ደጋግሞ መጽሐፍ ቅዱስ የተጻፈውን እሱን ኢየሱስን ብንሰብክ አይሻለንም? ደጋግሞ መጽሐፍ ቅዱስ ላይ 2 ጥቅስ የተጠቀሰውን 2 ቦታ የተገኘውን 4 ቀን መወያየት ኦፌንድድ ያደርጋችኋል። ምክንያቱም ከኔ የምትበልጡና የተሻለ አንዴ በዕብራይስጥ አንዴ በግሪክ ስንት ዓመት የተማራችሁትን እኔ ሳልማር የእናንተን ነገር የማሳነስ አይነት ሊሆን ይቻላል። ምክንያቱም በምን እናንተ እኛን መብለጣችሁን በምን እናውቃለን? ምክንያቱም 2 ጥቅስ እኛ የምናውቀው የጌታዬ እናት ካልሆነም ቃልም ስጋ ሆነ። እናንተ ግን የምታወሩት እኛ ያላነበብነውን የእግዚአብሔር ቃል ደግሞ ይመልስና እኛንም የሚያካትት ነገር እናንተንም የሚያካትት ነገር ምን አለ? ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም። ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው። ፍቅር ይበልጣል። እባካችሁ ኤፍሬም፣ አንተም ያልከው ወንድማችንም ያለው አንድ ነው። ስለዚህ እባካችሁ በእግዚአብሔር ፍቅር በትህትና ልለምናችሁ፣ እኛ ኦርቶዶክሶች በዓላማ የላኩትን ይሄ ምንም መገለጥ አያስፈልገውም። ማርያም አማላጅ ነች፣ ማርያም አዳኝ ነች ብለው ለማለት የሰጡንን አጀንዳ መፈጸሚያ ያታርኩት። እኛ የተጠራንበት መጽሐፍት ሁሉ ስለ እኔ ያወራሉ። እናንተ እውነተኛ ምስክሮቼ ናችሁ ብሎ ስላለው ስለ ኢየሱስ ልናወራ ነው። ኢየሱስ የትኛው ማውራትም እኛ ያለብን እግዚአብሔር ወልድ የሆነው የሚያድነው በእግዚአብሔርና በሰው መካከል ስላለው ስለ ኢየሱስ ክርስቶስ ካልሆነ በስተቀር 4 ቀን በላይ ስትወያዩ ለህሊናችሁ ምን ያህል ማይሰለቸው ማያደክመው ሁሌ አቅም ብርታት ስለሚሆነን ስለ እግዚአብሔር ወልድ መናገር ይበጃችኋል። አለበለዚያ የእናንተ መማር ቴዎሎጂ መማር ለሌሎች መዳን እግዚአብሔርን ለማወቅ ምክንያት ካልሆነ በእውነት ነው ብዬ ምላችሁ በጣም ያሳዝናል። አደራ ወጣቶች፣ ቴዎሎጂ ተምራችሁ ኢየሱስን ለመስበክና ኢየሱስን ለማሳየት ካልሆነ በስተቀር አንዳችሁም ቴዎሎጂ አትማሩ። በድፍረት እናገራለሁ። አትማሩ፣ እንደኔ አትማሩ። ተምረው የተገኙት ሰዎች 4 ቀን ማርያም የአምላክ እናት ትባላለች አትባልም እያሉ የተማሩት ሰዎች ሲያወሩ ሰማዋቸው። ሌላ ሩም ሂዱ፣ ቴዎሎጂ የሚባል ያልተማሩ ኢየሱስ ጌታ እንደሆነ በልባቸው አምነው የዚህን ዓለም ሊያፈርስ የጨለማውን ስራ ሊያፈርስ የመጣውን ኢየሱስን ሲሰብኩ ይታያሉ። የኔ ወንድሞች ይሄንን እድል ሰጥቷቸው ጊዜ ሰጥቷቸው ተምረው ሊሰብኩት የሚገባው ኢየሱስ ሳለ ዜድን የሚያክል ትሁት ወንድም፣ ኤፍሬምን የሚያክል ትሁት ወንድሞች ጊዜያቸውን ሲያባክኑ 4 ቀን 4 ሰዓት 4 ደቂቃ አይደለም። መጽሐፍ ቅዱስ ለሁሉም ነገር አግባብ አለው፣ ለሁሉም ነገር ጊዜ አለው አለ። ጊዜ የሌለው ልትሰብኩት የሚገባው ልታወሩት የሚገባው ኢየሱስ ሆኖ ሳለ ጊዜያችሁን ስላባከናችሁ ባን አርጋችሁ ከቲክቶክ ውጡ። ባን አርጋችሁ ከቲክቶክ ውጡ። እሺ ባሪ ጌታ ይባርክ። ስለ ምክሩ ጌታ ይባርክ። አንድ ከዛሬ በኋላ
እንሰማለን። ለምን ሲሰድቡክ ውለው አያድሩም? በአንተ ኢየሱስ ሊሰበክ ሊነገር እንጂ እሺ ተባልኩኝ ብለህ ተባረክ። ስለ ከማርያም ከዛሬ ቀን ውጭ ብታወራ ማንም ሊገዝትህ አይችልም። የእግዚአብሔር ቃል ግን አይፈቅድልህም። መጽሐፍት ሁሉ ስለ እኔ ያወራሉ ስላለው ስለ ኢየሱስ አለ መልሳ የፈለኩትን ሌብል ያርጉት፣ የፈለኩትን ቪዲዮ ይስሩብህ። ባሪ እንሰማለን። ወንድማችን ተባረክልኝ። ዜድ መልስ መስጠቱ ትክክል ነው። መነሳቱ ምክረንም ተቀብለናል። ባህሩ አልተቀበልንም አይደለም እያልን ያለ ነው። የዜድ መልስ መስጠት ግን እንዲሁም ከሌላው ጊዜ በጣም አሁን አስፈላጊ ሆኖ እየተገኘ ነው እና እንግዲህ ምናልባት አሁን እኔ ዜድን እጠይቀዋለሁ። ከዛ ውስጥ አንዳንዴ ወደ ንስጥሮስ፣ አንዳንዴም ወደ አውጣቂ፣ አንዳንዴም ወደ ሌላ ምናምን አይነት ነገር አንዳንድ ሀሳቦች የተወሰዱ ስለነበሩ እስኪ ስግው ቃል አይምን ቃል ሎጎስ የቀነሰው ነገር አለ እንዴ? ኢንካርኔት ሲያደርግ ማለት ሰውነትን ሲጨምር የቀነሰው ነገር አለ? ዜዶ የቀነሰው ነገር የለም፣ የጨመረው ነገር ያለ ሰውነትን ጨመረ። ሰውነትን ጨመረ አይደለ? የቀነሰው ነገር የለም። ያ ቴንክ ዩ። ስለዚህ ስግው ቃልና ቃል አንድ ናቸው አይደል? ማለት ሰውነትን ጨመረ እንጂ ያው ራሱ ነው አይደለ? በባህሪ አምላክ ነው። እዚህ ጋር ስግው ቃል በስጋ ተወለደ። ስግው ኦኬ፣ ስግው ቃል ተወለደ ማለት ሶሪ፣ አካላዊ ቃል ሶሪ፣ አካላዊ ቃል በስጋ መጣና ስግው ቃል ያ። ስለዚህ የተወለደው ለምሳሌ የተወለደው አምላክ ነው ማለት አሁን ለምሳሌ ኢሳያስ ላይ ልክ እንዳለው ሕፃን ተወልዶልናል ወንድንም ሰጥቶናል አለቅነቱ ጫንቃ ላይ ነው ካለ በኋላ ድንቅ መካር ኃያል አምላክ ይባላል። የተወለደው አምላክ ነው። ያ የተወለደው ሕፃን አምላክ የተወለደውን ኢንፈርስ ካረግን የተወለደውን ኢንፈርስ ካረግን ድረስ ኢንፈርስ ያደረ የተወለደ ካልን የተወለደው በምንድን ነው? ሕፃን የተባለ ሕፃኑ ነው አይደል የተባለው? ያ ሕፃኑ በምንድን ነው ከማርያም የተወለደው? በስጋ ነው አይደል? ያው አሁን ያው በስጋ ነው የተወለደው። በስጋ እስከመጣ ድረስ በስጋ ኖ ሙሌ ማብራራት ብቻ ሳይሆን ኢንፈር ከማርያም ጋራ ያለው ግንኙነት ኢንካርኔሽን ስናወራ አፍተር ኢንካርኔሽን ስናወራ ኢንካርኔት ያደረገበትን ሚስጥር የሚያወራውንም ሊዳፈን የፈለገው ተዳፍኖ ዛሬ ኢየሱስ ክርስቶስ ሰው አይደለም፣ ሰውነት የለውም ማለት ኢየሱስ ክርስቶስ ፍጹም ሰው አይደለም። ፍጹም ሰው ፍጹም አምላክ ነው አይደለ? በእኛ እምነት ማለት ፍጹም ሰው ፍጹም አምላክ ነው። 99% ሰው 100% አምላክ ወይ ደግሞ 80% ምናምን አይደለም። ፍጹም ሰው ስትል 100% አንድን የሚመስል ሰው ነው። ፍጹም አምላክ ስትል ደግሞ እግዚአብሔር ነው እያልክ ነው። ፍጹም ሰው ፍጹም አምላክ ከአፍተር ኢንካርኔሽን ከኢንካርኔሽን በፊት ስታወራ ለምሳሌ ከባህሪ መለኮት ተወለደ ከባህሪ አባቱ ከእግዚአብሔር አብ ብለህ ስትል ምንም ጥያቄ የለውም። አሜን ነው የምትለው፣ ትክክል ነው የምትለው። ያ መለኮት ተወለደ ከማርያም በምን? በስጋ። ስለዚህ የማርያም ነገር ከአባቱ ሲነሳ የባህሪ ብለህ የባህሪ አባቱ አይደለም የምትለው ሙልዬ። ዘላለማዊነቱ ስታወራ ከማርያም ስታነሳ ደግሞ የባህሪ እናቱ ነች ማርያም። አየህ፣ ባህሪው መጠቀስ አለበት። ምን ማለት ነው? በስጋ የስጋ ባህሪ ስለሆነ የስጋ ያ ኤሰንስ በሰውነት የጨመረው ባህሪ ኤሰንስ መነገር አለበት። የስጋ እናቱ ነች። ስለዚህ ማርያም እንደዚህ ነው የምትለው ማለት ነው። ያ መለኮት ከባህሪ አባቱ ከፍጥረት ዓለም በፊት ከባህሪ አባቱ በመለኮት የተወለደው ያ ፍጹም መለኮት የሆነው ማንነት ከባህሪ እናቱ በስጋ ተወልዷል። ምን ማለት ነው? ሁለቱን አያይዝ ነው። አምላክን በስጋ የማርያም አምላክን በስጋ ነው የወለደችው። አለቀ። ሐሳብህን ተረድቻለሁ። ይኸውልህ እንዴት መሰለህ ዜድዬ፣ ወዴት እንደሚወስድ ላሳይ ፈልጌ ነው። ለምን መሰለህ? ለምሳሌ መለኮቱን የአብ ልጅ ስጋውን የማርያም ልጅ አይደለ? እንደዛ እያልክ ላይሆን ይችላል፣ ግን እንደዛ ይመስላል አሁን ንግግሩ። መለኮቱ የአብ ልጅ እንደዛ እንዳይሆን ምንድነው የሚሆነው? አንድ አካል ነው። እስካሁን ሳወራ ብለየ 1% ያለው 1%፣ 2% ሁለት አካል የለም። ምክንያቱም ስጋ የሆነ ስጋ ተዘጋጅቶ መጀመሪያ ለምሳሌ አንድ ልጅ በእናት ማህፀን ከአባትና ከእናት እንደሚገኘው የሆነ ልጅ
ወንድ ልጅ የሰው ልጅ ተዘጋጅቶ ያ መለኮት የሚባለው መጥቶ አካላዊ ቃል መጥቶ ገብቶበት አይደለም ልጅ የሆነው። አየ ያቺስ ቃልም ስጋ ሆነ በተባለባት ሞመንት ያ አካላዊ ቃል ስጋን ገንዘብ አድርጓል። አየ መጀመሪያ ያ ፐርሰን ስጋን ገንዘብ በማድረግ ነው የቀጠለው። ሌላ ፐርሰን አይደለም፣ 2% አይደለም የሆነው። ያ ፐርሰን ቀጠለ። ያ ፐርሰን ሲቀጥል ማለት ያ ፐርሰን መጀመሪያም የነበረው ማንነት ነው የቀጠለው በፐርሰን ደረጃ ማለት ነው። ያ ፐርሰን መጀመሪያ ግን መለኮት ነበረ። ከዛ በኋላስ እንደገና መለኮት ስንል ባህሪን ስለምናወራ ፍጹም መለኮት ነበረ። ከዛስ አሁን ደግሞ ፍጹም ሰውነትን ያንን የባህሪ ሁለተኛ ባህሪ ምን ማለት ነው? ፍጹም ሰውነትን እንደገና ገንዘብ አደረገ። ስለዚህ መጀመሪያ በነበረው ነገር ብቻ ከኢንካርኔሽን በኋላ መጀመሪያ በነበረው ነገር ብቻ ተወስዶ አይቀጥልም። ሲቀጥል የሰውም ልጅ ነው። አሁን አየ ከአባቱ በመለኮት ልጅ እንደሆነ ሁሉ አሁን ደግሞ ከእናቱ በባህሪ ልጅ ነው። ስለዚህ ምንድነው ምንለው? ፍጹም ሰው ፍጹም አምላክ የሆነው ያ አንድ ፐርሰን ነው እያልኩ ነው ባጭሩ። 1% ገብቶኛል። አልተቀየረም። አሁንም ደግሜ ታች ጥያቄ የሚሆኑ ሰዎች ፐርሰኑ አልተቀየረም፣ ባህሪ ግን ተጨምሯል። ተቀይሯል ሳይሆን ተጨምሯል። ምን ማለት ነው? ያ የነበረው የመለኮት ባህሪ ላይ የስጋን ባህሪ ጨምሯል። ስለዚህ ከማርያም ደግሞ የማርያም ዋናው ፋክተር ደግሞ የስጋ ባህሪውን ለዛ ለመለኮት ከዛ መለኮት ለነበረው ፐርሰን የስጋ ባህሪን እንዲይዝ ፋክተር መሆን ነው ማርያም። ስለዚህ ማርያምን የሆነችውን ነገር ሳትጠቅስ ዝም ብለህ መናገር የለብህም። ከማርያም ካልክ ከማርያም በስጋ ብለህ መግለጥ አለብህ ማለት ነው። ቴንክ ዩ ያ ከማርያም በነገራችን ላይ ሙሉዬ ጊዜ እንዳንፈጅ እስከ ዛሬ ሲያደርጉ ከነበሩት ነገሮች ውስጥ የእኔን ስህተት የሚገልጥልኝን ነገር ንገረኝ። የእኔን ስህተት የሚገልጥልህ ነገር ምንድን ነው? የእኔ ስህተት አሁን ይኸውልህ እሱን ልነግርህ ነው። ለምሳሌ ያ አይደንቲካል አሁን ለምሳሌ ስግው ቃልና ቃል አይደንቲካል አይደሉም። አስቸቤት ያኔ ጊዜ ስላልነበረ በደንብ አንተም አልሄድክበትም። እናንተ ላይ በጣም እንትን መሽቶ ስለነበረ ተኛ። አንደኛው ስግው ቃልና ቃል አይደንቲካል አይደሉም የሚለው ነገር ላይ አይደንቲካል ካልሆኑ እና ተለውጧል ወይ ስግው ቃል ያው ራሱ ያው ስግው አይምን ቃል ሎጎስ ማለት ቃልና ስግው ቃል ወይም ሎጎስና ኢንካርኔትድ ሎጎስ አይደንቲካል አይደሉም የሚል ነገር ማንሳት አንደኛው። አሁን ደግሞ እኔ ልል የፈለኩት ወዴት እንዳይሄድ መሰለ፣ ይሄኛውን ነገር ደግሞ እንዴት ኢንተርፕሬት እንዳይደረግ እዚሁ አንተ እያለ ለማጥራት ለምሳሌ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው ስትል መለኮቱን ምናምን አትልም። በቃ ኢዝ 1% የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። ታንክ ዩ ቆይ ልነግርህ እኮ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ሰውነቱን ነጥለን መለኮትነቱን ብቻ የእግዚአብሔር ልጅ ነው አይደለም እያልን ያለ ነው። በቃ ኢየሱስ ራሱ 1% እሱ የእግዚአብሔር ልጅ ነው። እኔም ይኸውልህ ኢየሱስ ጋር ሲመጣ ቆይ እኔ ያላልኩትን አትበላ። እኔ ይኸውልህ ኤፊ አያልክ ነው አያልኩ አይደለም ዜድ ሙሉዬ ይኸውልህ ቆይ እኔ ለምሳሌ ከፈለክ እኔን ጠይቀኝ። ይኸውልህ እኔን ብትጠይቀኝ አሁን ችግር ውስጥ አንገባም። አሁን አንተ ስታስረዳ ይኸውልህ እኔ ያላልኩትን ነገር ስታስረዳ የሰው አይምሮ ውስጥ የሚመጣው ምን መሰለህ? ይሄንን አሁን ብዙዎቹ እየተወዛገቡ ያሉት እናንተ የዚህን አይነት ማብራሪያ ስትሰጡ ይሄንንም ስቷል እንዴ ይሄንንም አይልም እንዴ እየተባለ ሙሉዬ አንተ ከዚህ በፊት ሰዎች ሙሉዬ ሰማኝ አንተን ከዚህ በፊት ሰዎች ያላልከውን ነገር እያሉ ኮርነር እንደሚያደርጉ ሁሉ ያንን አስብ ሙሉዬ ፕሊስ እባካችሁ። እኔ የምለውን ነገር ብቻ ነው። ለምሳሌ ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የማርያም ልጅ ነው። በቃ አጭር ቃል በሰውነት በስጋ የማርያም ልጅ ነው። በዘላለማዊ ማንነት የእግዚአብሔር ልጅ ነው። ያ አንዱ ፐርሰን ነው ማውራው። ያ አንዱ ፐርሰን ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ይባላል። ከማርያም ከመወለዱ በፊት አካላዊ ቃል ይባላል። ያ አካላዊ ቃል በስጋ ከማርያም ተወለደ። አካላዊ ቃል ብቻ የነበረበት ዘመን ነበረ። ማለትም አካላዊ ቃል መለኮት ብቻ የነበረበት ዘመን ነበረ። አዎ ነበረ። የትኛው ጊዜ? ቃልም ስጋ ሆነ ከመባሉ በፊት መለኮት ብቻ ነበረ። ያ አካላዊ ቃል በስጋ የመጣው ፐርሰኑ። ያ ፐርሰን ደግሞ ከማርያም ሲመጣ ትልቁ ኮንትሪቢዩሽን የማርያም
ያንን አካላዊ ቃል መለኮት የሆነውን ማስቀጠል ብቻ ሳይሆን ያንን መለኮት በስጋ ባህሪ ማካፈል ነው። የስጋ ባህሪን መስጠት ነው። የስጋ ባህሪውን ከተካፈለ በኋላ አካላዊ ቃል ቀጠለ ብቻ የሚለው ያንን አካላዊ ቃል ሲጠራበት የነበረውን መለኮትን ብቻ እየጠራ አትቀጥልም። ፍጹም ሰውነት ፍጹም አምላክነት ስለያዘ ያ ፐርሰን ከኢንካርኔሽን በኋላ ፍጹም ሰውነትና ፍጹም አምላክነትን ስለያዘ አካላዊ ቃል ስግው ቃል ሆነ። ስግው ቃል ተባለ። ኢየሱስ ተባለ። አየ ኢየሱስ ተባለ። ይሄ ኢየሱስ ማን ነው? የእግዚአብሔር ልጅ ነው። ይሄ ኢየሱስ ማን ነው? የማርያም ልጅ ነው። በሰውነቱ አንዱ ማንነት፣ ያ አንዱ ፐርሰን፣ አንዱ ሰው፣ ያ አንዱ ማንነት በሁለት ባህሪ የተገኘ ነው። ባህሪው ነው የሷ ኮንትሪቢዩሽን ባህሪውን ማስገኘት እስከሆነ ድረስ የሷን ኮንትሪቢዩሽን ሳትጠቅስ የአባቱን ከአባቱ የተካፈለውን ባህሪ ብቻ እየጠቀስክ ለሷ ልትሰጥ አትችልም። እኔ አሁን የእኔ ትልቁ ተቃውሞ ይሄ ነው። የሷ የአባቱን ባህሪ ከአባቱ የተካፈለውን መለኮትን ብቻ እየጠቀስክ ከሷ ባህሪ የተካፈለውን ሰውነትን ሳትጠቅስ ለሷ መስጠት አትችሉም ነው እኔ እያልኩ ያለሁት። አሁን በዚህ ላይ ሙልዬ ይቅርታ ቴንኪው ዝም ስላልክና ስለሰማኝ፣ በዚህ ጉዳይ ላይ እኔ የሳትኩት ነገር ካለ ወይንም ደግሞ ከዚህ በፊት የሰማኸው ነገር ካለ እዚህ ጋር እንዲና እንዲህ ብለሃል ማስረዳት አይደለም። እኔ ያላልኩትን እያሉ ማስረዳት ሳይሆን እዚህ ጋር እንዲና እንዲህ ብለሃል፣ እንዲና እንዲህ ስትል ምን እያልክ ነው ብለህ ጠይቀኝ። በቃ ማናችሁን የምጠይቁኝ ይሄን ጠይቁኝ። እሺ ዜዳ እሺ። ዞሮ ያው ዋናው ነገር ለማጥራት አይደል? ቪጂታ ከሰሚው ጋር ያለውን ቪጂታ ለማጥራትና ትክክለኛውን ነገርም ለማወቅ ነው። ዓላማው እሱ ነው እና አንደኛው አይዴንቲካል አይደለም ያልኩትን እሱን ዝም ብላ አጠራ አድርገህ መልስልኝ። ይሄ ሎጎስ እና ኢንካርኔትድ ሎጎስ አይዴንቲካል አይደለም፣ እሱ ከዚህ በፊት ስላለ እንደዚህ ብሏል የሚል ነገርም ስላለ እሱን አንደኛው አጥርተህ ውለፍ። እሱን ኢንካርኔትድ ሎጎስ እና ሎጎስ አይዴንቲካል አይደለም። ባጭሩ እንትን ላድርግልህ። ባጭሩ አሁን ይህንን በጥያቄ ነው እንትን ማደርግልህ። አንተን በጥያቄ ነው ኢየሱስ የሚለውን ቃል ማለት ነው ስም ለአካላዊ ቃል መጠቀም ትችላለህ? ከኢንካርኔሽን በፊት ነው። በቃ ኢየሱስ የሚለውን ስም ከተሰገው በፊት ማለት ነው። ለአካላዊ ቃል ስትለኝ ከተሰገው በፊት መጠቀም ትችላለህ? አልጠራም። የለማ ኢየሱስ ትየዋለሽ የተባለው እኮ ትለዋለህ የተባለው ለእንትናም ለዮሴፍም ከዛ በኋላ ነው የታወቀው እንጂ ከዛ በፊት ኢየሱስ በሚል አይደለም። በቃ ስለዚህ ስግው ቃል የኢየሱስ ማንነት ስግው ቃል ነው አይደል? የኢየሱስ ማንነት ስግው ቃል ነው አይደል? ኢየሱስን ስግው ቃል ነው ኢየሱስን እያልን ያለ ነው። በቃ አለቀ። መልሴ ይሄ ነው። አየህ፣ አካላዊ ቃል ከስግው ቃል ጋራ ማለት ይኸውልህ እንትኑን በደንብ አድርገህ ተረዳኝ። አካላዊ ቃል ከስግው ቃል ጋራ የሚለይበት ሁኔታ አለ ብዬ ስልህ አሁን አንተ መለስከው እኮ። አየህ፣ ኢየሱስ ክርስቶስ ብለህ ስትል ስግው ቃልን የሚያመለክት ነው። ኢየሱስ የሚለው ስም ግን አካላዊ ቃልን ግን አመላካች አይደለም። ስለዚህ ስግው ቃልና አካላዊ ቃል ወይም ደግሞ ቃል አንድ ነው ብለን ልንወስድ የምንችልበት ነገር የለም ማለት ነው። ይሄው መለስክ፣ አንተ ራስህ መለስክ እኮ። ምን ብለህ መለስክ? አይ ኢየሱስ ስትል ስግው ቃል እያልክ ነው። ስግው ቃል እና ኢየሱስ ስትል ግን አካላዊ ቃል ወይ ደግሞ ቃል ብቻ እያልክ አይደለም። በቃ አለቀ፣ መለስኩልህ። ሌላ ጥያቄ ካለ ቀጥሎ እንደምነት። እሺ። አይ ከታች ኤፍሬም ፕሊዝ በጌታ አንድ ጊዜ በደቂቃ ወስኑና ወንጌል ስለ ኢየሱስ ስታወሩ እንስማ። እሺ ራሱ ነው የወረደው። እሺ ይህንን ሀሳብ እና እንትንም በለውና ወንድምነት እንደዚህ እናደርግ። እኔ እናንተ በውስጥ እናውራ አይደል? አዎ እንደዛ ይሻላል። ልውጣ እኔም እንትና ሙልዬ ምናልባት ሌላ ጥያቄ ካለው ይጠይቀኝ፣ ወይም ደግሞ ሙልዬ
በውስጥ አንዴ እናወራለን። ዜዲ፣ እኔም አንተም እሺ ዜድ፣ ቆይ ደሱዬ እሺ ዜድ እኔም እንደዛ ደስ ይለኛል። ከዛ በፊት ዜድ አንድ ጊዜ እዚህ ጋር መዝገቡን ዘግተን እንውረድ አንድ ጊዜ አሁን። ምክንያቱም ያንተ እንትን አንዳንድ ገለጻዎችን አይተው እንደ እኔ አሁን ያልወደድኩት ቅድም ቤት ስከፍት የነበረው ምንድነው አንዳንድ ሰዎች ተርሞች ላይ ስቲክ ያደረጉና እንደዚህ ብሎ ተርም ያልተጠቀመ ሰው እንደዛ ነው፣ ሄረሲ ነው፣ እንደዚህ ነው ብለው ስድስት እንትኖች አሉ። ኒቅያ ጉባኤ አለ ቲክቶክ ላይ እሱ ትክክል አይደለም የሚል እንትን የመጣሁት። ስለዚህ እሱን ለማጥራት ከዛ በፊት እኔ ጥያቄዎችን እጠይቅሃለሁ፣ 3 ጥያቄዎች። ከዛ በኋላ እንወጣለን። አንደኛ የመጀመሪያ ማርያም የወለደችው አምላክ ነው አይደለም? አምላክን ነው በስጋ የወለደችው። ትክክል። አምላክ ነው የተወለደው፣ በስጋ ተወልዷል። ትክክል። በቀጥታ መልስ። እሱን እጠይቅሃለሁ በኋላ። በቀጥታ ነው መልስልኝ። ማርያም የወለደችው አምላክ ነው አይደለም? አምላክ በስጋ ይፍዬ አምላክን በስጋ ወልዳለች። ትክክል። እንዴት ወለደችው? አምላክ ነው የተወለደው። ትክክል ነው። በስጋ ወልዳለች። አሁንም መልሼ ልጠይቅህ። እንደሱ ብለህ አትመልስልኝ። እኔ እሱን ስጠይቅህ ትመልስልኛለህ። እንዴት ስልህ የወለደችው ማርያም አምላክ ነው አይደለም? ይፍዬ እኔ ሁለቱን አብሬ ነው መልሰው። አምላክ በስጋ ወደ ሁለተኛው ቀጥለ ይፍሻል። ከዛ በኋላ እኔ እናንተ በኋላ እንወያያለን ማለት ነው። ይሄ ልክ ካልሆነ በኋላ በውስጥ እናወራለን። እስከዛ ድረስ ግን ይሄንን ያዝልኝና እለፍ። እሺ በቃ ኤፍዬ ከእውቀት ከፍለናለን የምናውቀው። ስለዚህ ወደዛ መረዳት እስክመጣ ድረስ አምላክን በስጋ ወልዳለች ብዬ ነው ማምነው እኔ። በስጋ የሚለው ነው ማርያም ጋር ሲመጣ በስጋ የሚለው ነው የሚገልጣት ብዬ ነው ማምነው እኔ። ስለዚህ እሱ ላይ ስህተት ካለ ወይም ደግሞ የምንተራርመው ነገር ካለ እኔ እናንተ በኋላ እንደዋወላለን። ሁለተኛ ጥያቄ አለ ወንድምነት? አይ በቃ እንትን አስፈላጊ አልመሰለኝም፣ ትቼዋለሁ። ሌሎቹን እንትን ብየዋለሁ። እሱን እንትን እንለው ነበረ። ኤኒዌይስ ዊል ባክ ጋይስ እንመለሳለን። ስለዚህ እንደዛ እንጨርስ። ኢየሱስን ግን አሁን የምለው ነገር ይፍዬ የኢየሱስ እናት ነች። አምላክን በስጋ ወልዳለች። ስግው ቃልን ወልዳለች። የመለኮት እናት ነች። በስጋ የመለኮት እናት ነች። የእግዚአብሔር ወልድ እናት ነች። በስጋ የእግዚአብሔር ወልድ እናት ነች በስጋ። እነዚህን ነገሮችን ይያዝልኝ ማለት ነው። እነዚህን አገላለጾች ይያዝልኝ። ከዚህ ውጭ ያሉትን ደግሞ ያው እውቀት ሁሉ የሚጨምር ስለሆነ እንወያያለን ማለት ነው። ይፍዬ ችግር ስለሌለ እሺ። አይ በቃ እንደሱ እናደርጋለን። ምንድነው ዋንስ አጌን አሁን እኔ ምለው ምንድነው ዜድ ከተናገረው ውስጥ እዚህም ለተሰባሰባችሁ ጠቅላላ ማለት ነው። አንዳንዶች ቤት ስትከፍቱም የነበራችሁ ዜድ ገለጻ ላይ ሊሳሳት ይችላል። እኔ አሁን ዜድ ተሳስቷል ምላቸው አሉ ቃላት ሲገልጽ ማለት ነው። ትምህርቱን ግን አልተሳሳተም። ዜድ ትምህርት አልተሳሳተም። ምን ሴንስ ከሄረሲ ጋር አታገናኙ። ኒስጥሮስ ምናምን እንትን እያላችሁ ማለት ነው። እሱ ማርያም አምላክን በስጋ ወልዳለች ይላል። ኢየሱስ አምላክ እንደሆነ ያምናል። ዋሪቨር አሁን እሱን አምኖ ትምህርቱን አምኖ ግን ትምህርቱን ኤክስፕሌን የሚደረግባቸው ስቴትመንቶች ላይ አንዳንድ እንትኖች ሊኖሩ ይችላሉ። እንደዛ ቃላቶችን እንትን ስንል ስህተቶች ሊኖሩ ይችላሉ የምናብራራበት መንገድ። ዋናው ግን ሰው ትምህርቱን ካልሳተት አንደኛ ኢየሱስ አምላክ መሆኑን የተወለደው አምላክ መሆኑን ማርያም የወለደችው አምላክ መሆኑን ሰው ካመነ ከዛ በኋላ ያሉ ተርሚኖሎጂዎች ላይ እነሱን የሚገለጹበት ነገሮች ላይ ምናምን የሚኖረው ከዛ በኋላ የትምህርት ሳይሆን የስቴትመንት ስህተቶች ሊሆኑ ይችላሉ ማለት ነው። እነሱን ደግሞ በመነጋገር ምናምን እንትን ማለት ይቻላል። አሁን ግን በመነጋገርም መተራረም ሲመጣ ጥሩ የሚሆነው መተራረም የሚሆነው እውነቱ ተነግሮ ሲሆን ነው። አንዳንድ ጊዜ ሰውን ሚስ ሪፕሬዘንት ከተደረገ በኋላ ከዛ በኋላ ላርምህ ምናምን ማለት ትክክል አይመጣም። እንደዛ ምን በትክክል ሰውየው የሚያምነውን ብሎ ተቀብሎ እነዚህ ነገሮች እዚህ ጋር ይሄ ስቴትመንት ትክክል አይደለም፣ ይሄኛው በዚህኛው ቢቀየር እንደዚህ ማለት እንደሱ አይነት ውይይቶች ጥሩ ናቸው፣ ለመተራረም የሚሆኑ ናቸው እንደነሱ አይነት ውይይቶች ማለት ነው። ግን አንዳንዴ ጽንፍ ሄደም ለመፈራረጅ የተቸኮለ እንትን ትክክል አይደለም እንደሱ አይነት ነገር ብዬ አምናለሁ። እንደዛ ይሁን እናወራለን በውስጥ ከዛ በኋላ እንመጣለን። አናፖሎጂ አንተ የእናንተ ጉድ እኮ ተዘርዝረ አያልቅም። አሁን እስቲ መርፌው ጋልኝ እስቲ ሙልዬ በአንተ እንጨርስ እስቲ።
ደህና አድርገህ አንድ ረጅም የላርጋቲን መርፌ ውጋልኝ እስቲ። አይ ግልጽ በሆነ መንገድ ኤፋ ባይዘው ወይ አንድ እንትና መምህር በረከት መሰለኝ ሲሉ የነበረውና ስለ ወላዲተ አምላክ የንጉስ የሰለሞን እናት የንጉስ እናት ናትና ከዛ ንግስት ትባላለች ከየት እንዳመጣው ባላቀም እንደዛ አይነት ነገር አለና እመቤታችን ከፍጥረት ሁሉ በላይ ናት። የአምላክ እናት ካልን በኋላ የፍጥረት ሁሉ በላይ ናት እንላለን። ከፍጥረት ሁሉ በላይ ናት እንላለን። ከዛ በኋላ ትላንትና ባይዘው ወይ ቃለ ቤት በደንብ ስናወራ ነበር፣ ይሄን ጉዳይ ስናነሳ ነበርና ዶግማ ነው ይሄ ነገር ዶግማ አይደለም አይሉ ግን የማይለወጥ ነው። የአምላክ እናት የማይለወጥ ነው። ዶግማ ነው። ከማርያም አንጻር ኪዳን ተሰጥቷታል። ዶግማ ነው፣ የማይለወጥ ነው። ራሱ ጸሎት የመለሰው ማለት ይለወጣል። ዶግማ ምንድነው አለ አይለወጥም አለና እዛው ላይ ቃል ኪዳን ተሰጥቷታል የሚለውን ኪዳነ ምህረት እንላታለን። ከማን ከየት ጋር የተያያዘ ከአምላክ እናት ጋር። ይሄ ሁሉ አሁን ባይዘው ወይ አንተም እኔም ሁላችንም ሌሎቻችንም እዚህ ጋር ከነገረ ክርስቶስ አንጻር ነው የክርስቶስ ጉዳይ አሳስቦን ነው እያወራን ያለ ነው። ወንድማችንም በነገረ ክርስቶስ ያለውን ነገር ላይ እንዴት ነው የሚለውን ነገር ሰዎች ተሳሳቱ እያሉ ስለሆነ እሱን ለማጥራት ነው። እነሱ ግን ነገረ ማርያም ነው ያሳሰባቸው። የምር ይሄ ለመበሻሸቅም አይደለም፣ በእውነት የምር ማለት ነው። ትልቁ ነገር ያሳሰባቸው ነገር ምንድን ነው ከተባለ ሁላችንም ወንጌላውያን አማኞች መንቃት ያለብን እማምላክ ካሉ በኋላ ወደ ክርስቶስ አይደለም የሚሄዱት። ነገርየውን የሚያዞሩት ወደ ማርያም ነው የሚያዞሩት። ከዛ ማርያም ምንድናት ወደሚለው ይሄዱና ማርያም የአምላክ እናት በመሆኗ ምክንያት ለድህነት ምክንያት ናት። ምክንያት ይድህን። መጽሐፍ ቅዱስ ግን ዕብራውያን ምዕራፍ 5 ላይ ግልጽ በሆነ መንገድ ከቁጥር 8 ጀምሮ እስከ 9 ድረስ ባለው ምንድነው የሚለው? ለመዳን ምክንያት የሆነልን ክርስቶስ ነው ምክንያት ድህናችን። ስለዚህ ምክንያት ማምላክ ስለሆነች ምክንያት ድህናት የአምላክ እናት ስለሆነች ለምን እሱ የሰጠችን እሷ ናት። ባይዘወይ ኢየሱስ ክርስቶስን የሰጠችን እሷ አይደለችን። ኢየሱስ ክርስቶስ የሰጠን ማን ነው? እግዚአብሔር ነው። እግዚአብሔር አብ ነው የሰጠን። ምክንያቱስ መጽሐፍ ቅዱስ እንደሚናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ ዓለምን ሁሉ ይድን ዘንድ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አለ። በእርሱ የሚያምን የዘላለም እንዲኖረው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አለ። አንድያ ልጁን እስኪሰጥ ድረስ ያለው ማን ነው? እግዚአብሔር ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ካለ በኋላ ከወደዳቸው ዓለም ብሎ የሚለውን ሰውን ማለት ነው። ሰውን ነው እንጂ ኮስሞስ ይሄ ቁስ አካሉን አይደለም። ስለዚህ ተወደዱ ከተባሉ መካከል ውስጥ ማርያም አለች። ተቀባይ ናት እሷ። ስለዚህ ዓለሙን እንዲሁ ወዷል፣ ልጁን ለዓለም ሰጥቷል። ለዓለም ሰጥቷል ኢንኬዝ ለማርያምም ጭምር ማለት ነው። ስለዚህ ማርያም ተቀባይ እንጂ ባይዘወይ ሰጭ አይደለች። ስለዚህ እግዚአብሔር ልጁን ሰጥቷል እና ለማን የሰጠው? ለወደደች ዓለምን ሁሉ ወዷል። ይኸው ለወደዳቸው ሰጥቷቸዋል ብሏል። ለማን? ለማርያምም ጭምር ማለት ነው። ስለዚህ ማርያም ምንድናት? ተቀባይ ናት ማለት ነው። ስለዚህ ሰጠችን። እሷ ስለሰጠችን ነው ምክንያት ድህን ምንላት። እሷ ባሰጠን እምቢ ባትል ነገረ ድህነት ከማርያም ጋር ሰፍተው ነው የያዙት። እሷ እምቢ ብትል እኮ አንድንም ነበር። እሷ እሺ ስላለች እሷ ታዛ ምናምን ነገር። ስለዚህ በአንድ ሰው አለመታዘዝ የሚለውን በሔዋን በአንድ ሰው መታዘዝ ደግሞ በማርያም አድርገው በግልጽ አስቀመጡት እና ስለዚህ ግልጽ በሆነ መንገድ እኛ በአዳም አለመታዘዝ ሰው ሁሉ ኃጢአተኛ እንደሆነ ሁሉ በክርስቶስ መታዘዝ ሰው ሁሉ ጻድቅ ነው ምንለውን እኛ እነሱ ገለበጡትና በሔዋን አለመታዘዝ መጽሐፍ አይልም። ባይዘው ሔዋን አልታዘዘችም አይልም፣ ተታላለች ነው የሚለው። ሔዋን ተታለለች፣ ያልታዘዘው ግን አዳም ነው። አዳም ግን አልታዘዘም፣ ያውቅ ነበረ። ስለዚህ በሔዋን አለመታዘዝ ሰው ሁሉ ኃጢአተኛ እንደሆነ በማርያም መታዘዝ ደግሞ ሰው ሁሉ ጸደቀ፣ አለቀ። ምን ተደረገ ማለት ነው? ተተካ ማለት ነው። ስለዚህ ክርስቲዮሎጂ ነገረ ክርስቶስ በክርስቶስ መዳን የሚለውን ቀርቶ በማርያም በኩል። ስለዚህ እነሱ ለምን እንደሚጨነቁ አሁንም እኛን የሚሰድቡ አንተን የሚሰድቡ ሌሎች ወንድሞችን የሚሰድቡ ምናምን ፑሽ የሚሉንም ከክርስቶስ ጋር አያይዘው የክርስቶስ ጉዳይ አሳስቧቸው የክርስቶስ ጉዳይ ግድ ብሏቸው እንዳልሆነ እኔ 100% እርግጠኛ ነኝ። 100% ጉዳዩ የማን ነው? የማርያም ጉዳይ ነው። ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው፣ አንድ አካል ነው ምናምን ብለህ ኢቭን እነሱ እንደሚያምኑት አንድ ባህሪ ነው ካልክ በኋላ ማርያምስ ይላል። ለምን ተውካት ነው? እዛ ማርያምስ ወላዲተ አምላክ ትባላለች አትባልም? ጉዳዩን ስለ ኢየሱስ እኮ ግልጽ የሆነ ነገር ነግረዋል። ኒስጥሮስ ነህ እንዳይልህም አንድ አካል ብለዋል። አውጣቂ እንዳይልህም ሁለት ባህሪ ብለዋል። ኦልሬዲ እንግዲህ አውጣቂ ሁለት ባህሪ ስለማያምን አንድ ባህሪ ነው የአውጣቂ አስተምሮ ማለት ነው። ስለዚህ ስህተት ይሄ ነው የአውጣቂ ወይም ከንስጥሮስ ካታጎራይዝ ሊያደርግ አይችልም። ከዛ ወዴት ይወስዳል? ማርያም ማምላክ ትባላለች አትባልም አይነት ነገር ይሄዳል ማለት። ስለዚህ ያሳሰባቸው እነሱን እንተዋቸው። ያሳሰባቸው ምንድነው? የማርያም ጉዳይ። ማርያምን ከዚህ በፊት ኤፋይ እንዳወራ ነው ለኢየሱስ የተሰጠው ነገር በሙሉ ለማርያም ያልተሰጠ አንድ ነገር የለም። ይሄንን እኔ ዲቤት እጠራለሁ። አለ ካለ እኔ ዲቤት እጠራለሁ። ኤቭሪቲንግ ፕሪ ኢንካርኔሽን አሁን ከቅድመ ተሰግዎ
ህላዌ ነበረው አይደለ? ኢየሱስ ክርስቶስ ከዓለም በፊት ነበረ፣ ማርያም ከዓለም ኤቭሪቲንግ። ይህንን ከዚህ በፊት ብለነዋል እና ስለዚህ ግልጽ በሆነ ጉዳይ እኛ ነገረ ክርስቶስ ስለሚያሳስበን ጉዳዩ ነገረ ክርስቶስ ስለሆነ እንትን እያልን ያለ ነው። ከወንድሞች ጋር እየተነጋገርን ያለ ነው። እዚህ ጋር ኤፊም ማጥራት የፈለገው ከዜድ ይዞት መጥቶት አሁንም ማውራት የሚያስፈልገው ነገረ ክርስቶስ ዋና ትምህርታችን ስለሆነ ነው። ስለዚህ ከክርስቶስ አንጻር ነው። እናንተ ነገረ ማርያም አልተገናኝቶም ለየቅልነን እና አትልፉ። እኛ እርስ በርሳችን ተነጋግረን ትምህርቱን ምንድነው እንዴት ነው መፍታት ያለብን የሚለውን ነገር እንነጋገራለን። እናንተ ግን አትልፉ። ኦልሬዲ ተመልሰናል ከነ ሙሉ ትጥቃችን ወደ ማጥቃት ትላንትናም እንዳልነው ይፋይ። ስለዚህ ከዚህ በኋላ እንደዚህ ነው። አሁን የፈለጉት ዜድን እንትን አድርገህ አንተ አዋርደህ በቃ አንተ እንደዚህ መናፍቅ ምናምን ብለህ ከዛ እርስ በርሳችን ተበጣጥሰን እየተጨቃጨቅ እንድንከርምና ከዛ እነሱ ፈታ እንዲሉ እዛ ሻይ ቡና ምናምን እንዲሉ እንድንተዋቸው ነው የፈለጉት። እኛ ግን አንተውም ከጥላቻ ሳይሆን ከፍቅር እንዲመጡ ወደ ወንጌል ማለት ነው። ስለዚህ ይሄ ነው። ይፋዬ ጸጋ ይብዛልህ። ተባረክ ሙሉዬ። አዎ እንደዛ ነው። ይሄ ነገር እንዲለጠጥ የሚፈለገው ወደዛኛው ጽንፍ እንዲሄድ ነው። ጠዋትም የነበረው እንደዛ ነው። ኦፍኮርስ እሺ የአምላክ እናት ከተባለ ከዛ ደግሞ ምን ኦፈር ታደርጋለህ? ምንድን ነው ለእሷ የምትሰጧትስ ክብር ከፍጥረት የተለየ እየተባለ እየተጠየቀም ነበር እና ማርያምን የጌታ እናት እንደመሆኗን ክብርን እንሰጣታለን፣ እናከብራታለን። የጌታ እናት መሆኗን ማለት ነው። ግን ከፍጥረት የተለየ ምንም እንሰጣት ክብር የለም። የተለየ ክብር ያለው አንድ ነው። እሱም አብ ወልድ መንፈስ ቅዱስ ይባላል። በቃ አንድ ዙፋን ነው ያለው። ለሱ የተለየ ክብር አለ። ምክንያቱም እሱ አምላክ ስለሆነ ማለት ነው። እሱ ፈጣሪ ስለሆነ ማለት ነው። እሱ የደህንነታችን ደግሞ ምንጭም ስለሆነ ማለት ነው። ማርያም እንዳልከው ቅድም እንደዛ ይብላል። የምክንያት ድህን ነው፣ እንደዛ አይደለም። ማርያም የመዳን ምክንያት አይደለም። ለራሷ ለማርያም ራሷ የመዳን ምክንያት ኢየሱስ ነው እንጂ ማርያም የመዳን ምክንያት አልሆነችም። እሺ በማለቷ በመታ ኖ ኢየሱስን ነው በአዳም አለመታዘዝ ብሎ በኢየሱስ ደግሞ መታዘዝ እያለ ነው መጽሐፍ ቅዱስ የሚናገረው። የኢየሱስ መታዘዝ ነው ሰዎችን ከጨለማ ወደሚደነቀው ብርሃን የጠራው እንጂ የማርያም አይደለም። አንዳንዱ ነገር ትንሽ ፈኒ የሚያስቅም ነው። ማርያም እሺ የጌታ እናት እሺ ባትል ኖሮ የሚባል ነገር አለ። ኢማጂን እኔ አሁን ምሳሌ ስሰጥ የነበረው ጠዋት አለ። አንድ ሰው አስቡት፣ የኔ ብጤ ኮስማና ሰው ምናምን ቤቱ ቁጭ ብሎ ምናምን እና ዓለምን አስተዳድር የዓለም ንጉሥ ትሆናለህ፣ ዓለም ያላት ሁሉ ለአንተ ይሰጣል ሲባል ምናምን ከዛ እኔ ስመሰገን በዛ ደግሞ ማለት ነው አቤት ኤፍሬም ትትና ውሻ ያለ እኮ ስባል ማለት ነው። እንዴት ያለ ሰላምታ ነው! ውለታ እኮ ነው። እንደዛ እኮ ነው። እንደ ውለታ ነው እኮ የቆጠሩት። ለእሷ እኮ ውለታ ነው ያለው፣ እግዚአብሔር ነው ውለታ ያለው። እሷ ለእግዚአብሔር ውለታ አልዋለችም። ለማርያም ግን ውለታ። ለዛ ነው እኮ የባሪያይቱን ውርደት ተመልክተሃልና አለች። ማርያም እኮ ድንቅ እናት እኮ ነች። በስመ አብ በጣም እና እሷ ታውቃለች እግዚአብሔር ከየት እንደመረጣት እንዴት እንደመረጣት ታውቃለች። በጣም ትሁት ናት። የተደረገላትንም እውነት ታውቃለች። መድኃኒቴ ትለዋለች። መድኃኒት ስለሆነ ማለት ነው እሱ እና እናንተ መድኃኒታችሁ ናት ትሉናላችሁ ነው ወይ? እሷ ደግሞ መድኃኒቴ ትላለች ኢየሱስን ነው። የማርያም መድኃኒት ነው የእኛም መድኃኒት፣ የፍጥረት ሁሉ መድኃኒት እና የመዳናችን ምክንያት ኢየሱስ ነው እና የጌታ እናት ማርያም አይደለችም። ለጌታ እናት ለማርያም ራሱ የመዳኗ ምክንያት ልጇ ኢየሱስ ክርስቶስ ነው። ጠዋትም አንድ የሚያስደነግጥም ነገር ሰማው። እኔ ፎርማል አይመስለኝም ነበረ። አፍቱ አይ ቲንክ እዛ ላይ እንትን ማለት አለበት። መምህር በረከትም ሲናገሩ ሰማው። ተጠብቃለች ብለን ነው ምናምነው አሉ። ኃጢአተኛ እንደሆነች አምኑ ማርያምም ማለት ነው። which is corrupted የሆነ ኔቸር እንዳላት አያምኑም ማለት ነው ማርያም። ስለዚህ አትሊስት ኦርቶዶክሳውያንም ኢየሱስ ለሁሉም እንደሞተ አይቀበሉም ኦፊሻሊ ማለት ነው። አትሊስት ለማርያም አልሞተም። ለምን? ኃጢአተኛ ካልሆነች መሞት አያስፈልጋትም። ኢየሱስ ለሷ ሊሞት አያስፈልገው፣ ለኃጢአተኞች ነው መጽሐፍም እንደሚለው ማለት ነው። እና ብዙ ጣጣዎች አሉ ተያይዘው የሚመጡ ማለት ነው። እና እነሱ ላይ በዝርዝር እናወራለን። እንኳን ይሄን ቶፒክ ተነሳ በደንብ ሃይ ሜሮሎጂ ላይ በጣም የተለጠጠው እንትን ላይ እነሱ ላይ እናወራለን። ወደ መጽሐፍቶቻቸው ከገባንማ ፈጣሪ ነች። ኦልሞስት ብርሃናትን ሁሉ የፈጠረች ነች። እንደምታውቁት የአምልኮ መስዋዕት ሁሉ እንሰዋልሻለን ተብሎ በመጽሐፍ ተነግሮላታል። ለጌታ እናት ለማርያም ያልተባለው ምን አለ? ያላደረገችው ምን አለ? እና
ከጌታ ጋር ተከራክራ ሰዎችን ወደ እንትን የአዳምና የሔዋን መድኃኒት ማን ነው በሚለው እንዲሁም ቢገባ ጥሩ ነው። ሲመችህ ይህንን ርዕስ ይዘህ መድኃኒተ ተፈሲ ማርያም መድኃኒተ አዳም ወሔዋን አይደለም የሚለው ማርያም ሆይ ደስ ይበልሽ፣ ምክንያትስ የአዳምና የሔዋን መድኃኒታቸው አንቺ ስለሆንሽ ነው የሚለው መድኃኒታቸው ስለሆንሽ እና ማን ነው በሚለው እንዲሁ እስኪ መጽሐፋቸው ያወግዙት እንደሆነ ይጥሉት እንደሆነ ይቀዱት እንደሆነ ያስተካክሉት እንደሆነ እናይና አጀንዳውን አዞረን ማን ነው መድኃኒታቸው እንጠይቃቸው እስኪ አይሻልም? ይፋ ያ ትክክል እንገባበታለን። ይሄ ቶፒክማ እንኳን ተነሳ በተከታታይ በዚህ ጉዳይ ላይ እንገባለን። ከዚህ በኋላ ገብተን እናነሳለን። ሜሮሎጂ በመጽሐፍ አስደግፈን ማለት ነው። እኛ እንትን ሳይሆን እንደነሱ ዝም ብሎ የውሸት ክስ ምናምን ቪዲዮ ቆራርጠን ምናምን እንደዛ አይደለም። መጽሐፎቻቸውን ይዘን በግልጽ እሱን መጽሐፎቻቸውን ገልጠን እያስነበብን እንደዛ ነው እየጠቀስን በቤተ ክርስቲያኒቷ ማተሚያ ቤቶች የታተሙትን በህጋዊ መንገድ የታተሙትን መጽሐፎች እነሱን ነው የምናነሳው። እያየን እያሳየን እየገለጥን እንደዛ ነው የምናደርገውና በተከታታይ በሱ እንገባለን። እስከዛው ግን ሰላም ቆዩ። ጌታ ኢየሱስ ይባርካችሁ። ሁላችሁም ተባረኩ።